እንደዚህ የሚንቀጠቀጥ ልጅ ነው። ለምን በቃ ስሜቱን የያዘ ልጅ ነው። በጣም ጎበዝ ነው። እኔ እንደዚህ አይነት ወንድ ማንኛውንም ሴት ቢያይ ጎበዝ ናቸው። በጣም ትግስት አላቸው። በጣም ማርያምን እንምላችሁ እንደ ብሩክ አይነት ወንዶችን ያብዛልን እንምለው። አሁን ለምሳሌ ልበላችሁ ሃይሚዬ አለባበሷን አይታችሁ ላይ አጠር ያለች የምታምር ቢጃማን የለበሰችው እንደዚህ እንኳን ሰውነታችሁ የተያውም የሃይሚ ሰውነት በጣም ቀይ ነች። ጎላ ያለ ሰውነት ነው። የሆነ በቃ የወንድን ስሜት የሚያነቃቃ ሰውነት ነው። ቀይ ሴት ብዙ ጊዜ የሆነ አይን ውስጥ ትገባለች። ወንድም ራሱን እንጃ ብቻ አላቅም። ብሩክ ጎበዝ ነው። እንደዚህ አይነት ሰውነት እያየ ጉች ጉች ያለጡት እያየ አፉን ይዞ እንደዚህ ማርያምን እኔ በጣም በቃ አንተ እኔ አጨበጭብላለሁ። እግዚአብሔር ነው ምንም የምናገረው ባለጌ ምናምን እንድትሉ ትችላላችሁ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንም ብልግና የለም እዚህ ጋር ብላችሁ ትክክለኛው ንግግር ነው የምንናገረው። ገብቷችኋል? ምንም ብልግና የለም እዚህ ጋር። እነሱም ያወራል። እነሱም እንደዚህ እንወልዳለን ምናምን አብረን እናተኛለን ምናምን እያሉን ነው። ስለዚህ እኛ ደግሞ አስተያየቱን እንሰጣበታለን። እናንተም ኮሜንት ላይ ሀሳብ አስተያየቱን ስጡ። ከዛ እኔ ለብሩክ ለማድነቅ ነው ይሄን ንግግር የምናገረው ማለት ነው። እና ብሩክ በጣም ጀግና ነው። ሃይሚን የመሰለሽ ቆንጆ ሃይሚን የመሰለሽ ልዕልት ልጅ ሰውነቷ የሚያምር ሴት ቁጭ ብላ አጠገቡ ለመንካት እንኳን እንደዚህ የሚንቀጠቀጥ ልጅ ነው። ለምን በቃ ስሜቱን የያዘ ልጅ ነው። በጣም ጎበዝ ነው። እኔ እንደዚህ አይነት ወንድ ማንኛውንም ሴት ቢያይ በቃ አይሻፍድም። የሚሻፍድ ወንድ አይደለም ብሩኬ። ማርያምን ነው የምላችሁ። እንዴ ቢሻፍድ ሃይሚዬ እንደዛ ሰውነቷ እየታየ ምን እያለ ያው ሙንቁላን የመሰለ ሰውነቷ እየታየ ዝም ብሎ የሚተኛ ወንድ እኮ የለም በአሁን ሰዓት። እግዚአብሔርን ነው የምላችሁ የሚተኛ የለም። የሆነ ተንኮስ ለማድረግ የሚፈልግ ወንድ ነው በአሁን ሰዓት ያለው። ግን እንደ ብሩኬ ደግሞ አሉ ወንዶች፣ በጣም ደስ የሚሉ ወንዶች፣ ስነ ስርዓት ያላችሁ ወንዶች አሉ። በጣም ደስ ይላል። አሁን እንደዚህ ብሩኬን ሳየው የሆነ በቃ ደስታ ይሰማኛል። እግዚአብሔር እንደዚህ አይነት ወንዶችም አሉ እንዴ። እንደዚህ ጄኔሬሽኑ በጣም ከባድ ነው በአሁን ሰዓት። ቤተሰብ ማርያምን ነው የምላችሁ። በቃ የአሁን ትውልዶች ይቸኩላሉ ለሁሉም ነገር፣ ለመሳሳም ይቸኩላሉ፣ ሴክስ ለማድረግ ይቸኩላሉ። በቃ ሁሉም ነገር መፍጠን ስለሚፈልጉ ለምን ቴክኖሎጂውም ነው ገብቷቸዋል። ስልክ እንደ ልብ ያገኛሉ ምናምን በቃ እንደፈለጉ ስለሆኑ ብዙ ነገር ለማድረግ ይቸኩላሉ። ስለዚህ ብሩክ አሁን ወጣት ነው፣ እንደዚህ አይነት ነገሮችን ይፈልጋል። እንዴ ወጣት ልጅ እኮ ማንኛውም ወጣት ይፈልጋል፣ ማድረግ ይፈልጋል። ከሚወዳት ሴት ጋር የፈለገውን ነገር ማድረግ ይፈልጋል። ግን ይሄን ተቋቁሞ ችሎ መቀመጡ ራሱ በጣም ይገርማል። ሃይሚዬ እንግዲህ በእንደዚህ ከቀጠልሽ ጥሩ ነው። ያው ከጋብቻ በፊት ምንም ነገር አናደርግም ብለሻል። ከጋብቻ በፊትም አደረጋችሁም አላደረጋችሁም እሱ ችግር የለውም። ዋናው እኛ ደስ እንዲለን ያው አንቺም ለክብርሽ ለጋሽዬም ክብር ለቤተሰብ ክብር ሲባል ደግሞ ቀለበትሽን አርገሽ በወግ በማረግ መውለድ ካለብሽም እንደማንኛውም የተመኘሽው ምኞት ስካይላይት ሁሌ ራሴ ላይ መጠለያ ስካይላይት ሆቴል ስካይላይት ያልሽውን ምኞትሽን አሳክተሽ ከዛ በኋላ የፈለግሽውን ግን ደስ ይላል። ልጅ በልጅነትም ደስ ይላል። እኔ አሁን ሃይሚዬና ብሩኬ ቢወልዱ ደስ ነው የሚለኝ። ምንም አይመስለኝም። ለምን በቃ ደስ ይላል። ልጅ በወጣትነት እኛ እድሜያችንን አረብ ሀገር ነው ማርያምን። እኔ አሁን 13 አመት 14 አመት ነው አረብ ሀገር የሰራሁት። ከብቷቸዋል። በቃ እኛ ወጣትነታችንን እድሜያችንን እኔ በ16 አመቴ ነው የተሰደድኩት። ከብቷቸዋል። እመቤቴን ነው የምላችሁ። በ16 አመቴ ነው የተሰደድኩት። በ16 አመት ተሰድጄ ስንት ነገር ለቤተሰብ ስል ምን ስል በቃ ዋናው ለቤተሰብ ስትሉ ነው እድሜያችሁ የምትጨርሱት። እኔም እንደዛ ነው በቃ እድሜን የጨረስኩት። ላይፍ የሚባል ነገር አላየሁም። ገብቷችኋል? ላይፍ ምን እንደሆነ አላየሁም። ብዙ አላችሁ በእኔ እንደኔ የሆናችሁ አላችሁ። በጣም ብዙ ከሚሊዮን የምትቆጠሩ አላችሁ በእኔ እድሜ ወጣችሁ ምንም በቃ ምንንም ሳታውቁ ምን በቃ ሁሌ ቤት ውስጥ እንደተንጎዳጎዳችሁ መዳን ቤት እንደተንጎዳጎዳችሁ እድሜያችሁ የሄደ ስንት እህቶቻችን አሉ። ገብቷችኋል? ስለዚህ ሃይሚዬ ደግሞ በዚህ ሰዓት ጥሩ እድል ነው ያላት፣ ጥሩ እድል ነው ያጋጠማት። ገብቷችኋል? ይሄ ዩቲዩብ ተከፈተ፣ በጣም አሪፍ ነው ይሰራል ምናምን። በአሁን ሰዓት ራሱ ብትወልድ ለምን ወለድሽ አልላትም። ገብቷችኋል? እድሜዋን መጠቀም አለባት። እኛ እድሜያችን አለመጠቀማችን በጣም ነው የሚያሳዝነኝ። እግዚአብሔርን ነው የምላችሁ። በጣም ነው የሚቆጨኝ። ቤተሰብ እናቴ ደውላ ተቋረጠብኝ እና
ስለዚህ ሀይሚዬ በዚህን ሰዓት አረግዛ ብትወልድ ምንም ነገር እኔ አይመስለኝም። ለምን እድሜ የሚባል ነገር አለ። ሴት ልጅ በቃ 26 24 25 ከሆነ በኋላ ማለት አሁን ሀይሚዬ ከ2 አመት በኋላ ወይ ከ1 አመት በኋላ ብትወልድ ራሱ እኔ ምንም አልላትም። እንኳን ወለድሽ ነው ምላት፣ እንኳን አደረገልሽ ነው። ዴዚው በ21 አመት ላይ ያረገዘችው ልትወልድ ነው። ምንም አያቅታቸውም ማሳደግ። እነዚህም እንደዛ ናቸው። እነሱ እድሜ እኩያ ናቸው። ስለዚህ ማንም ሰው ሀይሚዬ ላይ እንትን እንዳይል ለማለት ነው። ቀስ ይበሉ ምናምን ለምትሉ ምንም ቀስ ማለት አያስፈልግም። ከተጋቡት ይጋቡ። እኔ ይጋቡ ነው የምለው። ለምን መሰላችሁ? ቀስ ይበል ሲባል ሌላ መዘዝ፣ ሌላ ተንኮል፣ ሌላ ሻጥር ስለሚመጣ ቀስ ይበል ሳይሆን በቃ ያገኙትን አጋጣሚ ተጠቅሞ መጋባት ካለባችሁ ተጋብቶ መውለድ በቃ ልጃቸውን። እግዚአብሔርን ነው የምላችሁ። ሌላ ምንም ወደዚህ ወደዛ ማለት የለም። ሁሉ ለመሰላችሁ ነገ ተነውራ 1 አመት ሲባል 2 አመት ሲባል ምናምን የሆነ በቃ የሆነ ነገር የሆነ ሰይጣን አለ፣ የሚያጣላ ሰይጣን የሆነ መንፈስ አለ። ገብቷችኋል? ስለዚህ ሀይሚዬና ብሩኬ በጣም እኔ እንጃ በጣም ነው የምወዳችሁ። እኔ እናንተን ደስታ ነው የምፈልገው። ደስታችሁ ደስታዬ ነው። ደስ ትሉኛላችሁ። በጣም ነው የምወዳችሁ። ስለዚህ ነው ይሄን ነገር መናገረው ማለት ነው። እና ብሩኬ በጣም ነው ማደንቅ። በአሁን ሰዓት እንደዚህ ራሱን ሰትሮ የሚቀመጥ ወንድ የለም። እንደዚህ አይነት ሰውነት እያየ ምናምን እግዚአብሔርን ነው የምላችሁና እንደዚህ አብሮ እየተቀመጡ አይታችኋል። ሶፋ ላይ እንዴት ተቀምጦ ፊልም ሲያዩ እንደነበረ ምናምን። ሀይሚዬም ጎበዝ ነሽ። እኔ በጣም ማደንቅሽ ምንድነው 2 አመት ሙሉ በልብሽ ይዘሹ ብሩኬን እንደምትበቃ ታፈቅሪዋለሽ። መቼም ማናችንም ወንድ ደና ቆንጆ ወንድ ስናይ አናፈቅርም አልልም፣ እናፈቅራለን። ገብቶሻል? ይሄ ሁሉ ጊዜ አሳልፈሽ ያ ሁሉ ስድብ፣ የሰው ስድብ፣ ያ ሁሉ ነገርን አሳልፈሽ በአሁን ሰዓት እንደዚህ ሆነሽ መሆንሽ ራሱ እግዚአብሔር ይመስገን ነው ማለት ያለብሽ። ስለዚህ እኔም አንቺን አደንቅሻለሁ። ራስሽን ቁጥብ አርገሽ ስጥር አርገሽ እንደ ጀግና በቃ ጀግና ሴት ስጥር አርገሽ ይሄው ለዚህ በቅተሻል። አሁንም ወግ ማረግሽን አርገሽ ሽክ ድቅ ብለሽ ቬሎሽን ልብስብስብስ አርገሽ ፏ ባለ ሰርግ ራስሽን አስከብረሽ የቡታጅሯ ጀግና ተብለሽ በቬሎሽ ከእናትሽ ቤት እግራቸውን ስመሽ ከአባትሽ እግራቸውን ስመሽ አንተም እሙሽዬ ለወግ ለማድረግ ያበቃች እናት ነች። እግሯን ስመህ ምን ብለህ ፏ ብላችሁ መውጣት ነው ያለባችሁ ከቤታችሁና ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ደግሞ ለእናንተ ደግሞ ለኛ አይነቱ ደግሞ እግዚአብሔር ድላችንን ሰፊ አድርጎ ክፍት ያርግልን። አምላከ እስራኤል ብቻ ተመስገን። ቻው፣ ደህና ደሩ።